ግን ቤስቴ እንዴት ነው እንድትሄድ የምትፈቅጂላት? ማመን ይከብደኛል። እማዬ እባክሽን እስኪ አንዴ ተረጋጊ። እኔ ምንም የፈቀድኩላት ነገር የለም። ልጅቷ በቃ አምልጣ ሄደች። እንድታስወርድ ልታደርጊያት ነው? ሲጀመር ህጋዊ አይደለም። ችግር ውስጥ ትገባላችሁ። ሰውዬ ልጆቼ ከችግር ውጪ ምንም ነገር አያመጡልኝም እና ለምጄዋለሁ። እሺ እማዬ ሁሌ ንዴትሽን አካል ላይ ነው የምትወጪው ማለት ነው? የምታረጊው ነገር ታውቁሽ። እሱ ምን ስናደድ ማናገር የለበትማ። ደነዝ ነገር ነው። ቤስቴ እስኪ አንቺ ደውይላት፣ ምናልባት ታነሳው ይሆናል። ቆይ አንቺ አብረሽ እንዳለሽ አይገባትም? ኡፍ ዝም ብለሽ ደውይላት። ለማንም አልተናገረችም ብዬ ተስፋ አደርጋለሁ። ለመህመትና ለእናቱ ባልተናገረች በይ። ኡፍ እናትሽ ጭንቅላትሽ ውስጥ መጥፎ ሀሳቦች እንዲቀረጹ አድርጋለች። የዚህም ቤት ሰላም ለመበጥበጥ ባንቺ እየተጠቀመች ነው እና ተሳክቶላታል። በጣም አስጠንቅቄሽ ነበር፣ ግን ደግሞ ምንም ጥቅም የለውም። ቢያንስ እናት የምትፈልገው ነገር ግልጽ ነው። እንዳንቺ ከፊታችን እየሳቀች ከጀርባችን ሌላ ነገር አታደርግም። አንቺ ደግሞ በጣም ታማኝ ነሽ። ትዝ ካለሽ እዚህ ቤት የሚፈጠረው ነገር ከዚህ ቤት እንዳይወጣ ብዬሽ ነበር። እኔና እዚያ የምንሄድበትን ምግብ ቤት ነገርሻት እና እናትሽን ደግሞ እዛ እንድትሄድ ላክሻት። ምን? እኔ ማንንም የትም አላኩም። ለማንም ሰው ምንም ነገር አልተናገርኩም። ኧረ እባክሽ አሁን አታስመስይ እንጂ። ጠረጴዛው ዙሪያ ቁጭ ብለን ካፌ ያመለጠኝን ነገር ተናግረሻል። ለየት ያሉ ባህሪዎችና ፊት መንሳቶች ደርሰውብናል፣ ግን ዝም አለን። ይቅርታ አድርጊልኝ ወይዘሮ ሳር። ቆይ ግን ወይዘሮ ሳር እኔ እብድ ነኝ እንዴ? ለምን እንደዚህ አይነት ነገር አድርጋለሁ? ይገርማል። አሁንም እየዋሸሽ ነው። ሌላ ማንም ሊናገር አይችልም። ማን እንደተናገረን ያላውቅም፣ ግን እዚህ ቤት ወረኛዋ እኔ አይደለሁም። እሺ እኔ ላይ ከማሳበሽ በፊት ብትነግሪኝ ደስ ይለኝ ነበር፣ ብታዋሪኝ ደስ ይለኝ ነበር ወይዘሮ ሳር። ግልጽ ነው። ወይዘሮ ሳር፣ ወይዘሮ ሳር ምን እያደረግሽ ነው? በሩን ክፈች። ምን እያደረግሽ ነው? በሩን ክፈች እያልኩሽ ነው። አንቺ ሴትዮ በሩን ክፈች። ወይዘሮ ሳር አሁን ራስሽን አይደለሽ ክፈች አልኩሽ። በደንብ ከተረጋጋሽ በኋላ እናወራለን። እማዬ ምን እያደረግሽ ነው? ሚና እርጅኝ እባክሽ፣ እባክሽ ሚና እርጅኝ። ለመመት ቃል ገብቼለታለሁ። እረፍት አድርጊና ትንሽ ተረጋጊ። ለራስሽ ብቻ ሳይሆን ለልጅሽም ስትይ አድርጊው። ወይዘሮ ሳር እንደዚህ እዚህ ልትቆልፊብኝ አትችይም። በሩን ትከፍችልኛለሽ እባክሽ፣ እየለመንኩሽ ነው። ሚና እባክሽ እርጅኝ። ይሄንን የማደርገው ለእናንተ ብዬ ነው አስሊ። ሌላ ምንም አማራጭ አልሰጠሽኝም። በቃ ሁሉም ሰው ወደ ስራው ይሂድ። እማዬ ሁሉም ሰው አልኩኝ። እባካችሁ እርዱኝ። ይሄ ምን ማለት ነው? በሩን ክፈቱልኝ። ይሰማል? እባካችሁ ክፈቱልኝ፣ እርዱኝ። ወይዘሮ ሳር እባክሽ በሩን ክፈችልኝ። እማዬ በሩን ክፈችላት። አንቺ ምንም አያገባሽም። አባዬ ይህንን ቢሰማ በጣም ይናደዳል። ይሄን አታውቂም? ቆይ በእሷ ቦታ እኔ በሆንስ ኖሮ። ሚና ዝም በይ። እማዬ አስቢው፣ ሚስት ተብዬ ገብቼ በሩን ቢቆልፉብኝስ? አሁን ወይዘሮ አላኑር የፈለገችውን የመናገር መብት አላት። አሁን እባክሽ የዛችን ሴትዮ ስም እንዳጠሪብኝ እሺ? ለራሴ በጣም ተናድጃለሁ። እማዬ ይሄ የሚያሳዝን ነገር አይደለም? እርጉዝ እኮ ናት። ልጇ የሆነ ነገር ቢሆንስ? እስከ ማታ ድረስ አላቆምም፣ እጮሃለሁ።
ተሰማያለሽ? መጥፎ ነገር እንዳይፈጠር ለማድረግ እየሞከርኩ ነው። ወንድምሽ እኔን ክፉ አድርጎኝ ሄዷል። አንቺ ደግሞ ስትናደጂ ትጮይብኛለሽ። ግን ችግሩ ስጋቢ እንዲያደርጊ አግዢኝ ትያለሽ። እስኪ የምትሰሩት ስራ የሚያስከፍለውን ክፍያ ትንሽም ቢሆን ይሁን። እማዬ እባክሽን። በቃሽ አልኩሽ ሚና፣ በቃሽ። በሩን ክፈቱልኝ! አይሰማችሁም እንዴ? ማንም ሰው እዚህ አይሰማኝም? በሩን መዝጋት ምን ማለት ነው? እባካችሁ ክፈቱልኝ! ክፈቱልኝ! አስሊ ሚና ይሁን ነገር አድርጌ በሩን ክፈችልኝ እባክሽን፣ እርጅኝ። አልችልም አስሊ። ቁልፉ እማዬ ጋር ነው። ላዋራት ሞክሬ ነበር ግን እሺ፣ የሆነ ቦታ ትርፍ ቁልፍ ይኖራል፣ ፈልጊው። አይ ቢኖር ራሱ እማዬ ሳትፈቅድ ይህንን በር መክፈት አልችልም። እባክሽ ይቅርታ አድርጊልኝ። አንቺ ብዙ ጊዜ ረድተሽኛል አውቃለሁ። እኔ ግን ምንም ማድረግ አልችልም። እሺ ሚና፣ እባክሽ አባትሽን ጥሪው፣ ለአባትሽ ንገሪው። እሱ ዝም አይልም፣ ይረዳኛል። እባክሽ። ስልክ የለኝም እኮ አስሊ። እንዴት ልደውልለት? ከእናትሽ ላይ ስልክ ውሰጂ፣ የጽሁፍ መልእክትም ላኪለት። ስልኬ እናትሽ ጋር ነው ያለው። እባክሽን አስሊ፣ አልችልም። ይቅርታ አድርጊልኝ እባክሽ። አሁንም እናቴን ማስከፋት አልችልም። ሚና አትረጅኝም? ሚና እባክሽን፣ እባክሽ ሚና፣ አትሂጂ ሚና። ማንም ሰው አይሰማኝም እንዴ? ማንም ሰው አይሰማኝም? ይሄ እኮ ወንጀል ነው። እያሰራችሁኝ ነው። አንድም እንኳን የሚረዳኝ ሰው የለም። እባካችሁ ሁላችሁም ሴቶች ናችሁ፣ ግን እኔ ላይ ይሄ ሲደረግ ዝም ትላላችሁ። ወይዘሮ ሰህር፣ አንቺም ሴት ልጅ አለችሽ። ቆይ ህሊናሽስ? ክፈችው፣ አለበለዚያ ሰብረዋለሁ። እስከ ጠዋት ድረስ እጮኻለሁ። እውነት አላቆምም። ዝም ብዬ እጮኻለሁ። በሩን ክፈቱት። ይሄ ክፋት ነው፣ ክፋት። ማንም ሰው አይሰማኝም። I come from an insane culture, living like a trained soldier, just to make it. እህቴ በጮኸች ቁጥር ውስጥ እየተጎዳ ነው። ምን ነው ደክሟት ብታውቀው። እኔም ላብድ ነው ውዴ። ግን ቆየ ኃጢአት አይደለም? እርጉዝ ሴት እንደዚህ እንዴት ታደርጋለች? አያሳዝንም? ወይ ልክ ነሽ ውዴ። ግን እኔ እንጃ፣ ልጁን ልታስወርደው ነበር መሰለኝ አይደል? ግን ደግሞ አላደረገችውም። ልታስወርደው እኮ ትችል ነበር። መጨከንም አልቻለችው። መጨረሻው ምን እንደሚሆን አላውቅም። ምንም ነገር አትሆንም ብዬ ተስፋ አድርጋለሁ። ይሄ እኮ ትልቅ ጭካኔ ነው። እናቷ ከሰማች ቤቱን ላያችን ላይ ነው የምታፈርሰው። አዎ እውነት ታደርገዋለች። ልጅቷን ራፑንዜል አደረጓት እኮ። ራፑንዜል ማን ነበረች? ስሟ አዲስ አልሆነብኝም፣ ግን አላስታወስኳትም። ምንድን ነው የሚያስቅሽ? ንገሪኝ እንጂ ምንድን ነው? የራፑንዜል ስም አዲስ አልሆነብሽም? አንቺ ሴትዮ ውዴ፣ ልዕልት እኮ ናት። ልዕልት ረጅም ጸጉር ነው ያላት። ከህንፃ ላይ ሆነ ጸጉሯን ትለቀዋለች። ከዛ ልዑሉ ይመጣል። ትዝ አለሽ? ትዝ ብሎኛል፣ ትዝ አለኝ። ግን አሁን ይሄን ማሰብ አለብን እንዴ? ፈጣሪ ሆይ፣ እውነት በጣም ነው ያሳቅሽኝ እህቴ። ፋቶሽ፣ አሁን እንደዚህ የማይረቡ ወሬዎችን የምናወራበት ሰዓት አይደለም። እሺ ምን ላድርግ እህቴ? ያሳቅሽኝ እኮ። እንዴት ብዬ ነው ታዲያውን የምሰራው? ምን አለ ለአንዴ እንኳን ዝም ማለት ብትችል። በፈጣሪ ስም እማዬ፣ ሻይ አፍልቼልሻለሁ። ላንቺ ጥሩ ነው። በይ ጠጪ። መመት ቤስቴ፣ አንዴ ከይቅርታ ጋር ብቻችንን እናውራ። እሺ። ቆይ ግን ምን እያደረግሽ መሆኑ ነው? ይህ እኮ በጣም ትልቅ ወንጀል ነው። እንዴት ታደርጊያለሽ? እንዴት እኔ ሳላውቅ አስሊ ልጄን እንድታስወርደው ለማሳመን ትሞክሪያለሽ? ይህ ምን ማለት ነው? ነግረሃለች ማለት ነው። መናገር አልነበረባትም? አልገባኝም። ቆይ የቀለርሽ ነው? በዚህ ንዴት አስሊ ምን አደረካት? ስልክ ብደውልላት አታነሳም። ምን አይነት ሁኔታ ውስጥ ናት? አታስቢ ወይዘሮ አላኑር፣ አንቺ እዚህ መሃል ካልገባሽ ምንም አይነት ችግር አይፈጠርብንም።
ኧረ እባክህ ለዛ ነው ወደ አንተ ሮጣ ይሄንን የማይረባ ነገር የነገረችህ። እቺ ምስኪን ምን ማድረግ እንዳለባት አላወቀችም። ስለዚህ እንደማየው ከሆነ ይሄ ግራ የመጋባት ስሜት እንዳይጠፋ ብለሽ ምንም ጊዜ አላቃጠልሽም። ግራ የምታጋቢያት አንቺ ነሽ፣ አንቺ ራስሽ ነሽ። አልገባኝም። ወንድነት የሚሰማህ እዚህ መተህ እኔን ስታፋጥጠኝ ነው እንዴ? ወይዘሮ አላኖር ስሜ፣ ትዕግስቴን ከዚህ በላይ አትፈታተኙ። የሚስቴ እናት ነሽ። እየተፈታተንኩህ ነው? ምን ልታደርግ ነው? ምን ማድረግ ትችላለህ? እኔ የማስበው ስለ አስሊ ነው። ስማ፣ ሚስትህ ውስጧ ያለ ገና ትንሽዬ ፍሬ ነው፣ ግን አንተ እዚህ መጥተህ እንደ ነብር እያደረገህ ነው። ምን ላድርግልህ? እኔ ልጄን ያሳደግኳት ለዚህ ነው። ያሳደግኳት ትምህርቷን እንድታቆም የአማቾቿ ግዛት ውስጥ እንድትገባና የሚያስጠላ ህይወት እንድትኖር ነው። ያሳደግኳት ሲኦል እንድትገባ ነው። ባል እንኳን ያለውን ክሶ አባት ለመሆን እየሞከርክ ነው እና እዚህ መጥተህ እኔ ላይ ትጮኻለህ? ቆይ ይሄ ምን አይነት ድፍረት ነው? ምን አይነት ድፍረት ነው? ምን አይነት ድፍረት ነው ይሄ? ዙህሬ፣ ፋቶሽ፣ ሚና አቤት እመቤት። ቤት ውስጥ ያለውን ሰው በሙሉ ጥሪ አሁኑ ነው። እሺ እሺ፣ እኔ በዚህ ጋር እሄዳለሁ።
ከባድ ንግግር ነው። እንደውም መናገር የፈለኩትን አልተናገርኩም። አሁን ላይ አንቺ ግዞት የምትይው ለኛ ቤተሰብ ነው። እንድትማር የምችለውን ሁሉ አደርጋለሁ። የጥፊውን ጉዳይ ደግሞ ብዙ ጊዜ ልናስረዳሽ ሞክረናል። ግን አንቺ ሰላም ለመበጥበጥ ሁሌም የሆነ ምክንያት ታገኛለሽ። ትሰማኛለህ? አስሊ ገና ልጅ ናት። እናንተ ለእሷ ትንሽም ቢሆን ፍቅር ካለ ያልተዘጋጀችበትን ልጅ እንድትወልድ አታስገድዳትም። ያው እኔ እስካለው ደግሞ ልታስገድዳት አትችልም። ቆይ ግን አንዴም ቢሆን አስሊ ልታዳምጣት ሞክረሃል? አሁን የእኔ ሚስት ናት። አስሊ ሚስቴ ናት። የእኛ የግል ጉዳይ እና ከዚህ በኋላ ችግሮቻችንን የምንፈታበት መንገድ አንቺን አይመለከትሽም። የእሷ እናት ስለሆንሽ ባከብርሽም፣ ግን አሁን ላይ መስመር እያለፍሽ ነው። አቤት እማዬ። መህመት ልጄ፣ ይህን እንዴት እንደምነግር አላውቅም፣ ግን አስሊ ሄዳለች። ሄዳለች? ምን ማለት ነው? አስሊ ምን ሆነች? እዛች ሴትዮ ጋር ሄደ ነው እንዴ? እማዬ ጠብቂያት አደር አላልኩሽም ነበር? አስሊ አምልጣ ነው ልጄ። አስሊ ምን ሆነች? በሩን ከፍታ አመለጠች። ገና አልጨረስንም። ድጋሚ እናወራለን። መህመት አስሊ ምን ሆና ነው? እናወራለን። ማን ያደረገው? አሁን መፋጠጡን ተውትና ነይ ኑይ። ማን ነው ያንን በር የከፈተላት? የማን ደፋር ነው ይሄንን ያደረገው? እውነት ወይዘሮ ሰር፣ እኛ ጭራሽ ከማድ ቤት አልወጣንም። ያደረገው ማንም ሆነ ማንም ቶሎ እንድትነግሩኝ ይፈልጋለሁ፣ አለበለዚያ በጣም መጥፎ ነገር ይፈጠራል። የምጠይቃችሁ ለመጨረሻ ጊዜ ነው። እዚህ ቤት ውስጥ የወሰንኩትን ውሳኔ የጣሰው ማን ነው? እህቴ፣ እኛ ጽዳት ላይ ነበርን እና ምን እያደረጋችሁ ነበር አላልኩም። በሩን የከፈተው ማን ነው ብዬ ነው የጠየቅኩት። እሺ ዝም አላችሁ። እሱ የእናንተ ምርጫ ነው። በእርግጠኝነት ግን እደርስበታለሁ። ግን ይሄንን ነገር ጭንቅላታችሁ ውስጥ አስቀምጡት እሺ። ይሄንን ያደረገው ሰው በጭራሽ እዚህ ቤት ውስጥ አይኖርም። የምለው ነገር መቼም ግልጽ ነው አይደል? ቆይ ማን ነው? እባክሽ እንሂድ። ነይ ፋቶሽ፣ እንሂድ። ነይ ፋቶሽ። እውነት ደም ግፊቴ ከፍ እያለ ነው። ቆይ ለሚፈጠረው ነገር እኛ ብቻ ነን እንዴ ተጠያቂ የምንሆነው? ነይ እንሂድ ልጄ። አንቺ ሂጂ እማዬ፣ እኔ አየር ልቀበል። ሄሎ ወይዘሮ አላኑር፣ ይቅርታ ማንሳት አልቻልኩም ነበር። ብዙ ነገር ተፈጥሯል። እሺ አሁን እሱን እርሹ። አስሊ የት ናት? እዚህ አልመጣችም እና ክስቴ። እሺ አባዬ፣ በጣም ተጨንቀናል። ቻው በቃ አባዬ። ለምን እንደተደበቀሽ የምትሰሚው? ምንድነው የደበቅሽው ነገር አለ እንዴ? ለምን እንደተደበቀሽ የመጣሽው? አባቴን እያወራው ነበር። ስልኩን ስጪኝ። ስልኬ ምን ልታደርጊው ነው? አቁሚ ስልኬን ስጪኝ እያልኩሽ እኮ ነው። አልኩሽ። ስልክ እኮ ነው፣ አልበለውም። ምን እያልሽ ነው? አመለጠች ማለት ምን ማለት ነው? ልጄን አስሯት ነበር? ኡፍ ይገርማል ሀቲጄ፣ የሆነ ነገር እያደረግሽ እንደሆነ ገምቼ ነበር፣ ግን የቤታችን አቃጣሪ አንቺ ትሆኛለሽ ብዬ አላሰብኩም ነበር። የምን አቃጣሪ ነው የምትዩ? ስለ ልጇ የማወቅ መብት አላት ብዬ አስቤ ነው። ማፈሪያ ነሽ። እናቴ አስሊን ምንም ሳታደርግ ጥፋተኛ አድርጋታለች። ለነገሩ መጀመሪያም ተጠራጥሬያለሁ። አስሊ ለምን ትናገራለች? እኔ ምንም አልተናገርኩም። ሀቲጄ፣ እውነታውንም እየተከራከርሽ ነው እንዴ? ምን እያልሽ እንደሆነ ሚና ምንም ሊገባኝ አልቻለም። ይሄውልሽ ሁሉም ሰው ተጨንቋል። እኔ ላይ አትጩሂ። አምጪ ወደዛ። ስልኬን የት ልትወስጂው ነው? አምጪው። ለትንሽ ጊዜ እኔ ጋር ይሆናል ውዴ። ታውቂ የለ የኔ እስኪመጣ ድረስ ያስፈልገኛል። ግን ምንም የምትደብቂው ነገር ከሌለሽ ከፈለግሽ ለእናቴ ልስጣት። እማዬ። እሺ በቃ ግን ይሄ በመሀላችን ይቅር። የእውነት መጥፎ ነገር አስቤ አይደለም። እኔም እንደዛው ሀቲጄ፣ ምንም አልጠራጠርም። ይሄ ስላሰብሽው ነገር አይደለም፣ ስለሚያስፈልገን ነገር ነው። ኡፍ ይሄች ምን አይነት ነገር ነው? ወዴት ነሽ እመቤት? ወደ ባህር ዳርቻው እንሂድ እንዳትይኝ። ቀጥታ ሂድ ወንድሜ፣ ቀጥታ ሂድ። ብቻ ከዚህ ቦታ አርቀኝ።
እባክህን ስልክህን መጠቀም እችላለሁ? ማለቴ ስልክ አልያዝኩም እና የሆነ ሰው ጋር መደውል አለብኝ። እሺ እንኪ። የምትሄጂበት አለሽ አይደል እመቤት? ሄሎ ዳሪን፣ የት ነው ያለሽው? ስልክሽን አንሺው አስሊ። ሌላ ጥያቄ ካለሽ እዚህ ጋር አለው። እሺ አመሰግናለሁ። እንኳን ደህና መጣ ወንድሜ። አመሰግናለሁ። ሰላም። ምን ልርዳ ወንድሜ? ይሄ ቆይ ግን ምንድን ነው አልገባኝም። ረቂቅ ነው ማለት በሌላ ቋንቋ ይህ ስዕል የተሰራው በተፈጥሮ ከምናገኛቸው ትክክለኛ እቃዎች ውጪ ስም የሌላቸው ወይም ልዩ መንገድን በመጠቀም የተሰራ ስዕል ነው። ስለዚህ ትልቅ ጥበብ ነው እያልከኝ ነው? አዎ እንደሱ ማለት ይቻላል። ግን የኛው ተሽጧል። ያው ትንሽ ነው የሚሆነው። ቆይ ግን ዋጋው ስንት ነበር? $20,000። የስዕል ዋጋ የሚተመነው በትልቅነቱ ሳይሆን በሌሎች ብዙ መስፈርቶች ነው። እርግጠኛ ነህ የምትፈልገው አዲስ ስራ ነው? ጭንቅላትህን አሳምነኸዋል? እያየሁ ነው። እሺ ማየትህን ቀጥል። የሚያስፈልግ ነገር ካለ እዚህ ነኝ። እማዬ የት ናት? አየር እየተቀበለች ነው። አሁን ትንሽ ቀለል አላት። እንኳንም ተረጋጋች። እንደዛ ተናዳ እያለ ብታየው ታጠፈዋለች። ምን እንደሚመስል ይኸው። ራሱን ሳያይ ስዕል ሊገዛ እዚህ ድረስ ይመጣል እንዴ? ሀካን እባክህን ዝም በል። ሰውየው ይሰማሃል። ለእኔ ተወው። አይቶ ይሄዳል። ምንም አይገዛም። ሰላም፣ ቤስቴ ይባላለሁ። ምን ልርዳ ወንድሜ? ኦ ሰላም። የአስሊ እህት ነሽ? ማህሙድ እባላለሁ። ማለቴ የምህመት የሩቅ ዘመድ ነኝ። በቅርብ ቀን እህቴ ቤት እራት ተጠርተው መጥተው ነበር እና ምናልባት ስለሱ ነግራሽ ይሆናል። አዎ፣ ስለተዋወቅን በጣም ደስ ብሎኛል። እኔም እንግዳችን የማናውቀው ሰው አይደለም። የምህመት የሩቅ ዘመድ ነው። ባለቤቴን ተዋውቀው፣ ሀካን ይባላል። ኧረ እባክሽ ምንም አይደንቅም። ምን አልክ? ስለተዋወቅን ደስ ብሎኛል። እኔም የት ሄደሽ ነው አንቺ ልጅ? እኝ በሩን የከፈትሽው አንቺ ነሽ? ባደረኩት መጀመሪያ አስቢ በሩን ብከፍተው ደስ ይለኝ ነበር፣ ግን ምን ያደርጋል አሁን ከዚህ ሄዳለች። ስሚኝ፣ ምህመት በጭራሽ ሆዷ ውስጥ ልጅ ይዛ አይተዋትም። ብዙም እርግጠኛ አትሁኝ። አልሰማሽም እንዴ? ለማንም ሰው ሳትናገር ልታስወርደው ሄዳ ነበር። እና ደግሞ በምን ታውቂያለሽ? በሩን የከፈተችው አክስቴ ትሆናለች። ምናልባት ምክንያት የምታደርገው ሰው ፈልግ ይሆናል። ልክ ነው። ሰህር ናት። እሷ ምንም ነገር ማድረግ ትችላለች። ጠፋ አይደል? ምን ልርዳ? ልጠራሽ ነበር ግን ልቤን ተረድተሽ ቀድመሽ መጣሽ። እኔ ብዙ አላውቅም እና ላማክርሽ ፈልጌ ነበር እና በደንብ ማወቅ ፈልጌ ነበር። እሺ ንገረኝ፣ ምንድን ነው ማወቅ የፈለግከው? ምን መሰለሽ፣ ለእህቴ አስሊ አንድ ነገር ማድረግ ፈልጌ ነበር። አስሊ እኛ ቤት መታ ትንሽ ተናዳ ነበር
በጣም አዝና ነበር ይመስለኛል። ሳናስበው ሁላችንም ሳናስከፋት አትቀረም እና አሁን እሷን ማስደሰት እንፈልጋለን እና ምን ማድረግ እንደምንችል አስበን ስዕል እንገዛላት አሰብን። የማህበራዊ ድረገጿ ላይ ነው ስለምትወደው ነገር ያየሁት። ስለዚህ ወደዚህ ለመምጣት ወሰንኩ። ገንዘቡ የማይታወቅ ሰው ኪስ ውስጥ ከሚገባ ይሻላል እና ደግሞ የእሷን ምርጫ ከማንም የተሻለ አንቺ ታውቂያለሽ። እንዴት ደስ የሚል ሀሳብ ነው። የአስሊ ምርጫ በደንብ አውቀዋለሁ፣ ግን አዲሱ ቤታቸው ገና እስካሁን አልገቡም። ስለዚህ ትክክለኛው ስዕል የቱ እንደሆነ አሁን ላይ ማወቅ ይከብዳል። ለአዲሱ ቤት ሌላ ነገር እንገዛለን። አሁን ለዚህኛው ቤት እንግዛ። ያሰብከው የዋጋ ገደብ አለህ እንዴ? አይ የምፈልገው እንድትወደው ብቻ ነው። እውነቱን ለመናገር እነዚህን ሁለቱንም በጣም እወዳቸዋለሁ። አንተም በሆን ከነዚህ ነበር የምገዛው እና አስሊም ትወደዋለች። እኔ ይህንን የበለጠ ወድጄዋለሁ፣ ግን ያው አንቺ የሚሻለውን ታውቂያለሽ። አንዱን ምረጪ። ማሬ እሱ $25,000 ነው። ስለዚህ ትንሽ ረከስ ያለ ነገር እናሳየው። ምንም ቢሆን ስጦታ ነው። ሰውየውን ከባድ ቦታ ላይ አናስቀምጠው። ከፈለክ ደግሞ ሌላ ሁለቱንም ጠቅልይልኝ። እንኪ የባንክ ሂሳብ ቁጥሩን በዚህ አድራሻ ብትልክልኝ ደስ ይለኛል። ከዛ አስተላልፍልሻለሁ። አደራ ታዲያ ለእህትሽ እንዳትነግሪያት። እሺ እሺ፣ አታስብ። ታዲያ እንዴት እንላክልህ? አንተ ራስህ ትመጣለህ ወይስ እኛ ወደ አንተ እንላከው? አላውቅም፣ መምጣት ላይ መቸኝ ይችላል። ደውዬ አሳውቅሻለሁ። እሺ እሺ፣ ጥሩ። ስለተዋወቅን ደስ ብሎኛል። እሺ፣ መልካም ቀን። ሰውየው ዳቦ እንደሚገዛ ነገር ጠቅለው ያለሽ እኮ። ፈጣሪ፣ ገንዘብ ለማን ነው የምትሰጠው? ገንዘብ ቢኖረውም የሆነ ጉስቅል ያለ ሰው ነው። እውነት ይሄ በጣም ያሳፍራል። ሀካን ምን ሆነ ነው? ደስ የሚል ሰው ነው። ሀብታም ስለሆነ በድንገት ወደድሽው? ለማንኛውም ቀልድ ነው። በጭራሽ አልቀናም። እንደዛ አታስቢ ነው አይደል? ለማንኛውም እናቴ ጋር ልሄድ። የአስሊ ነገር አሳስቦኛል። ምናልባት የሰማችሁ ነገር ይኖራል። ደህና ዋል። እሺ ሂጂ ውዴ፣ በስልክ አሳውቂኝ። በጣም ጥሩ። ወፋችን አስሊ ናፍቃናለች። ባሏም ይመጣል እንዴ? እሱማ ስኬታማ አይደል? እንደዚህ አይነት ቦታ ይመቸው። እሱ መምጣት የለበትም። እንደ ጭልፊት ነው ዞር ዞር እያለ ነው። ልክ ነው። አስሊ ትምህርት እንዳቆመች ሰማ። የሰማሽው ውሸት ነው ኤላ ውዴ። አጭር እረፍት እያደረገች ነው። አልገባኝም። ምንድን ነው ፈገግ ያስባለ? ናፍቃኝ ነበር። ደስ ብሎኛል። ችግር አለው እንዴ? ሰዎች በነገራችን ላይ የማይሆን ጥያቄ እየጠየቅን እናሳብዳትም። እሺ፣ ልክ እንደ በፊታችን መዝናናት ብቻ ነው። እሺ። እንኳን ደህና መጣሽ። አስሊ ዝግጅት እንደማያመልጥሽ አውቄ ነበር። እንመለሳለን። አስሊ የኔ ውድ ምንድን ነው ይሄ? ሻንጣ። እስኪ ቆይ እንዴ ልሽ የሆነ ነገር ሆነሻል እንዴ? መሐመድ ዛሬም ደውሎልኝ ነበር። አስሊ አላነሳሁትም በይኝ ባክሽ። አይ አላነሳሁትም። ሴልቹክ ወይም መሐመድ ከደወሉሽ እዚህ እንዳለው እንዳትነግራቸው። አልነግራቸውም። ቆይ ግን ምን ተፈጥሮ ነው? ከቤት ወጣሽ እንዴ? እባክሽ አትጠይቂኝ። በቃ እርሹ፣ እዚህ የመጣሁት ለመርሳት ነው። ገና መምጣቴ እኮ ነው። ጥሩ አድርገሻል። ይሄ ሁሉ ሰው እዚህ ነው ያለው። አስሌ ሂጂ በቃ። ሻንጣሽን እንግዳ መቀበያው ጋር አስቀምጥልሻለሁ።
የምፈልጋት ታዳኝቹትና እንኳን ደህና መጣሽ። እንደምትመጪ እርግጠኛ ነበርኩ። ሄሎ አማቼ። ደሪን አስሊ አንቺ ጋር ናት? አስሊ ውዴ፣ ትምህርት እንዳቆምሽ ሰማሁ። በሰላም ነው? ግን ዛሬ ስለመጣሽ በጣም ደስ ብሎኛል። ጋብቻው የተስማማሽ ትመስያለሽ። ትንሽ ኪሎም ጨምረሻል። ኧረ ወፈርኩ እንዴ? ግን እኮ ድሮም እንደዚህ ነበርኩኝ። በጭራሽ፣ በፍጹም እንደዚህ አልነበርሽም። ሁሌም ጭፈራ ትለማመጅ ነበር። እናም በጣም ቀጫጫ ነበርሽ። ካየሽን ስለቆየሽ ይሆናል። አስሊ ምንድን ነው ውዴ? አስሊ በድጋሚ ደወለ እና በጣም አሳዘነኝ። አይ ዳሪን፣ አንስቼዋለሁ። ቆይ ግን ለምን አነሳሽው? በእውነት ምንም አላልኩም፣ መጥፎ ነገርም አልተናገርኩም። አስሊ የምርቃት ዝግጅቱ ላይ ነን ያልኩት። አስሊ ቆይ ምን ተፈጥሮ ነው ባክሽን? ስሚ፣ አሁን ስለዚህ ነገር ማውራት አልፈልግም እባክሽ። እሺ በቃ ልክ ነሽ። ወደ ድሮ ማንነታችን እንመለሳለን። ምንድን ነው ዳሪን? እስኪ ደግሞ ከኛ ጋር ትጫወት ነይ። እሺ አሁን የክፍላችን ኮከብ ስለመጣች መዝናናታችንን እንቀጥል። በሉ እንዝናና። እማዬ እማዬ፣ እንኳን ደህና መጣ። እናቴ የት ናት ፋቶሽ? እላይ ናት፣ ክፍል ተቀምጣለች። እያወራች አይደለም። አስሊ ስትወጣ ማናችሁም አላያችኋትም? አይ እውነት አላየናትም። እማዬ ምንድን ነው? ምን ተፈጥሮ ነው? ንዴቴ መቆጣጠር አልቻልኩም። ክፍሏ ነበረችና እንድትረጋጋ ፈልጌ ነበር። ከዛ ሻይ ይዤላት ለማውራት እዚህ ስመጣ እንደሌለች አየሁኝ። በቃ ይኸው ነው። ለሁሉም ሰው ደውዬ ነበር። ሁሉም ቦታ ፈለግኳት፣ የለችም። እና የት ሄዳ ሊሆን ይችላል? ቆይ ምንም አላውቅም እማዬ። እንዴት ነው ማንም ሳያት ከዚህ ቤት የወጣችው? እዚህ ቤት ውስጥ ብዙ ሰዎች ቢኖሩም ቀጥ ብላ ስትወጣ ግን በጭራሽ ማንም ሰው አላያትም። ይኸውልህ ለመኔ ልጄ፣ ትቻት ሄድኩት ለትንሽ ደቂቃ ነበረ። እንዴት እንደሄደች ምንም አላውቅም። የሄደችው ያሰብኩትን ነገር ለማድረግ ባልሆነ እማዬ፣ ብዙ ጊዜ ደውዬላት ነበር። ለምንድን ነው እዚህ እንደተወቹ ያልነገርሽኝ? ስትደውል ማንሳት አልቻልኩም ነበር። ከዛ መደወል ፈራው። በጣም ተናዳሃል እኮ መመት ውዴ። እማዬ እማዬ፣ ሚስትህን ትተህ እናቷ ጋር መሄድ አልነበረብህም። ሁሉም ነገር የተፈጠረብን በዛ ሴትዮ ምክንያት ነው እኮ። ምን ማድረግ ነበረብኝ? ልጅቷን በግድ ልሰራት? ሰማይ መመት፣ ይሄ ልጅ የሚወለድ ከሆነ ማንም ሰው ሊያስቆሙ አይችልም። ምን ማድረግ ነበረብኝ እማዬ? ዝም ብያ ብትሄድ ይሻል ነበር። ንዴትን ሌላ አትወጣው። በቃ
ሰይፌ ውዴ፣ በጣም አሳቢ ነህ። ግን እኛ ቢቀርብን ጥሩ ነው አይደል? እንደ አስሊ እንዲህ የምትለው እንዳልበላሽ ነው ማለት ኪሎ እንዳልጨምር። አታስቢ፣ ምንም ብትወፍሪ በጣም ቆንጆ ነሽ። ግን ምን አደረክ? ፈረንሳይ ልትሄድ ነበር አይደል? ዝግጅቱ እንዴት ነው? አዎ፣ ይሄን አንድ ላይ እንዘጋጅ ነበር። እንዴት ነሽ አንቺ? ከኔ ጋር መቆራረጡ በጣም ጠቀመሽ እንዴ? ውዴ ና በል እባክህን ጨፍር። አንቺስ አትመጪም እንዴ? ይቅርብኝ፣ እናንተ ጨፍሩ። ናይ ምንም አይደለም እኮ። ከድሮ ዘፈን ስብስቦች አንዱን ክፈቺ፣ ቤቱን አንቀጥቅጭ ውስጥ ያስሊ። ማሬ ታው፣ ካልፈለገች አታስጨንቃት። ሙዚቃ ማዳመጥ እንደማትፈልግ ግልጽ ነው። ያው ባለ ትዳር ሴት ናት። እርግጠኛ ነኝ ባሏ ይናደዳል። በነገራችን ላይ ዛሬ ምርቃቱ ላይ መምጣትሽ ራሱ እውነት በጣም አስገርሞኛል አስሊ። ስለዚህ ባልሽ አንቺ እዚህ እንደሆንሽ ያውቃል ማለት ነው? ድንገት አይመጣም ብዬ ተስፋ አድርጋለሁ። ስለዚህ ትንሽ ባስገረመሽ ጥሩ ነው አይደል? ኤላ ውዴ፣ ምን እያደረገች ነው? አባዬ እንደ ወንድ ያሳደግኩ ይመስለኝ ነበረ፣ ግን የሌ ልጅ ሚስቱ ላይ በር ቆለፈባት። በጣም ይገርማል። ግን ለምን መመት? አባዬ ልጅ ለወልድ ነው። አስሊ ለእኔ ሳትነግረኝ ልጁን ለማስወረድ ሞከረች። ይህንን ሰምተሃል? እና አደረገችው? አባዬ በሰዓቱ በጭራሽ ተረጋግቼ ማሰብ አልቻልኩም ነበር። ያደረግኩት ነገር ልክ ነው አልልም፣ ግን ደግሞ የመናደድ መብት የለኝም። አስሊ 19 ዓመቷ ነው መመት፣ እና በዚህ ሰዓት እሷን አዳምጠህ መረዳት ያለብህ አንተ ነህ። በግንኙነታችሁ መሃል ምክንያታዊ መሆን ያለብህ አንተ ነህ። እናቴ እንዲህ ብታደርግ ትረጋጋ ነበር? ለምን ማስወረድ ፈለገች ብዬ አስብ ነበር። ቆይ ግን እኔ ማላስብ ይመስልሃል? መጀመሪያ እኔ ጋር መታ ማውራት እንችል ነበር፣ ግን አላደረገችውም። አስሊ የራሷን ውሳኔ ወስና ነው የምትንቀሳቀሰው። አባዬ ጭራሽ አልነገረችኝም። ከጠዋት ጀምሮ ሁሉም ቦታ አፈላልጊያታለሁ። አስሊ እርጉዝ ናት እና ፊቶች ደግሞ ሲያረግዙ ስሜታዊ ይሆናሉ። ለእሷ ቀላል ይመስላል? የፈለግከውን ብቻ ማድረግ የለብህም። ዛሬ ማታ ራስን አረጋጋና ሂደ ሚስትን የምትለውን አዳምጣት፣ ግን እንደ ወንድ ልጅ አዳምጣት። ደግሞ እንደዚህ ስልህ በጭራሽ ልታስጨንቀት አይገባም። እናቴ ሰው እንዲከተላት ባታደርግ ኑሮ ምንም አላውቅም ነበር። እውነት እንደዛ አደረገች እንዴ መመት?
አስሊ ደህና ነሽ ውዴ? የብለሽው ነገር አልተስማማሽም እንዴ? ቆይ ታክሲ ልጥራ? ሐኪም ቤት እንሂድ ወይም ለመህመት ልደውልለት? አይ ደህና ነኝ። እሺ ብርድ መታሽ እንዴ? አልገባኝም። ትኩሳት ደግሞ አለሽ? ደህና ነኝ፣ ደህና ነኝ። ደግሞ መጠጥም አልጠጣሽም። ሆድሽን አሞሻል እንዴ? ንገርኝ እስኪ ውዴ፣ ታክሲ ልጥራና ሐኪም ቤት እንሂድ? በጣም እያስፈራሽኝ እኮ ነው አስሊ። ተመርዘሽ ነው? እርጉዝ ነኝ ውዴ። ሳር ምንድን ነው ያደረግሽው? የሚከተላት ሰው ላክሽባት። ለልጅቷ ሳትነግራት ሰው እንዲከተላት ማድረግ ምን ማለት ነው? አንዳንድ ስራዎቹ አጠራጥረውኝ ነበር። እርግጠኛ መሆን ፈልጌ ነው። በቃ ስለዚህ ስለ ልጁ አወቅም ማለት ነው። ገባ? ከዛ በአንቺ ምክንያት ልጆቹ ተጣሉ አይደል? ማስወረድ ነበረባት። ታዲያ ልጅቷ ሀሳቧን ቀይራለች። ምናልባት ጥሩን ዜና ልትናገር ይሆናል። በምን አወቅሽ? ሰው እንዲከተላት ማድረግ ምን ማለት ነው? ሰው ከየት አግኝተሽ ነው እንዲከተሏት ያደረግሽው? ማንም ሰው ይቺ ልጅ እንዲናገራት ማትፈልገው የአላኑር ልጅ ስለሆነች ነው አይደል? ለዛ ነው አይደል? ሳር በዚህ ጉዳይ ላይ ልክ እንደሆንሽ ለማሳመን አትሞክሪ። ትልቅ ትርምስ ነው የፈጠርችው። አንቺ ግን እዚህ ቁጭ ብለሽ ምግብ እየሰራሽ ነው ያለሽው። የዚህን ምግብ አሰራር ታውቀዋለህ? በጣም ብዙ ትዕግስት የሚጠይቅ አሰራር ነው። እስከ ዛሬ ድረስ በ30 ደቂቃ ውስጥ ምንም ሳይመስለን ለምንበላው ምግብ ምን ያህል እንደምለፋ ታውቃለህ? እዚያ ስለማታውቀው አልጠይቅህም። ለዚህ ቤተሰብ የማደርገውን ነገር አንተ ልትረዳው አትችልም፣ አይታይህም። አንድ ላይ በዛ ጠረጴዛ ዙሪያ ለመቀመጥ ትልቅ ትዕግስት ይጠይቃል። ያ ጠረጴዛ ሰውን ያስጨንቃል። እንደ አባት ያቺ ልጅ የዚህም ቤት ስነ ስርዓት እንድትማር ማድረግ ትችል ነበረ። ሁልጊዜ እኔ ተቃራኒ አለመሆን ትችል ነበር። ያው እሷም ትማራለች። ያው እንግዲህ አንዳንድ ሰዎች የሚማሩት አፈር በልተው ነው። ዚያ ከደሪንም ምንም አይነት ዜና የለም። ለፖሊስ ልደውል እንዴ? በፈጣሪ ቆይ ግን የምን ፖሊስ ነው ማዬ? ምን ማለት ነው? እህትሽ ጠፍታለች። ይሄንን አውቀሻል? እሷን በደንብ መጠበቅ ነበረብሽ። ለትንሽ ደቂቃ ከእሷ ጋር አንድ ላይ መሆን ነበረብሽ። ምንድን ነው የምታዩ? ቤስቴ ምንድን ነው ንገሪኝ። አንቺ ልጅ ድጋሜ እንዳትዋሽኝ። የምር አብዳለሁ። የምርቃት ዝግጅት ላይ ናት። ጥሩ፣ ደስ ይላል። ወደ ቀልቧ ተመለሰች። እማዬ እንዴት ነው ደስ የሚለው? እንዲህ አይነት ነገር ውስጥ ሆና የምታደርገው ነገር ልክ ነው? በይ እንሂድና ልጅቷን እናምጣት። አይ ቆይ ተይ እስኪ የድሮን ታሪኳንና ጓደኞቿን ታስታውስ፣ ማንነቷን ታስታውስ እና ወደ ራሷ ትመለሳለች። እና እንደዚህ መሆኗ ለእሷ በጣም አሪፍ ነገር ነው። ኬቲ። አቤት ወይዘሮ አላኑር። ቡና አፊልኝ፣ ግን ቆንጆ ቡና ነው የምፈልገው። እሺ እሺ። በጣም ጥሩ። በጣም ጥሩ ነው።